አስቶን ቪላ ሊቨርፑልን ማለት ነው እንደዚህ ጥፍን ያደረገው 4-2 በጣም የሚገርም ጨዋታ ማን ሊቨርፑል እስከ 30 ምናንኛው ድረስ ነበር እየተጫወተ የነበረው ማን ከዛ በኋላ ያ የተመታሶ የኬት እንዳመጡ ሮጀርስ ምን አይነት ጎል ለሚያገቡ ራሱን ጎል ዩናይትድ ላይ ያገባውን ጎል ደገመባቸው ሊቨርፑል ላይ ከዛ በኋላ ጭንቅላታቸው ደነገጠ ሰከንድ ሃፍ ላይ ሌላ ቲም ነው የሚመስሉት ሊቨርፑሎች እንደዚህ ይጫወቱባቸዋል እንዴ የሆነ ሰዓት እኮ ሙድ መያዝ ጀምሩ ዝም ብሎ ባርክሌ ያውላ ሰው ያጠፈ 50 ሰው ያጠፋት ዝም ብሎ ቫንዳይክ ብቻ ነው ወኔ ያለው ተጫዋች ቫንዳይክና አንጎማ ማን ጋክፖ የተባለ ሰውዬ ከሰው ልጅ አስተሳሰቡ ይዘግማል በሁለት ያንሳል በሁለት እጥፍ ያነሰ ሰው ነው በጣም የዘገመ ሰው ለምንድን ነው የምታስገቡት ከዚህ በኋላ ባላዩ ደስ ይለኛል ሊቨርፑሎች እንኳን የተሸነፋችሁ ገብታችኋል ማሸነፍ ካልቻላችሁ አቻ እንድትወጡ አልፈልግም ነበር እንኳን የተሸነፋችሁ በርንማውዝ ማለት ነው አሁን ሲቲን አቻ አስወጥቶ ማለት ነው ሻምፒየንስ ሊግ ለመግባት ይፈልጋል ወይስ ደግሞ አሸንፎት በስትክክል ይገባል ሻምፒየንስ ሊግ የሚለውን እናያለን ሊቨርፑሎች አሁን ሴፍ አይደላችሁም የመጨረሻ ሳምንት ጨዋታ ግዴታ ማሸነፍ አለባችሁ በርንማውዝ ይቻላል ገብቷል አይደለም አስቶን ቪላ ግን ሲቲን የመጨረሻ ሳምንት ላይ ሄዶ እኔ እንዲያሸንፈው ሊቨርፑል ዛሬ ያሸንፋል ብል ቪላ አሁን በሲቲ እንደሚሸነፍ ግልጽ ነው ማለት ነው ግን ሊቨርፑሎች አችሉም ማን አስቶን ቪላ ከሊቨርፑል ይላል ወሳኝ የፕሪሚየር ሊግ ጨዋታ ነው ምልህ አባቴ አይመለከተኝም ብለህ እንዳትዘናጋ ይመለከታል ሊቬ እንዲያሸንፍ ዛሬ መቋጠር አለብህ ማለት ገባ አይደል አስቶን ቪላ ሁለት ጨዋታ ነው የቀረው አንድ ከሊቬ አንድ ከማን ሲቲ እኔ እኮ ኮስት ያተ በጣም ቢስኪት ሰው እኮ ነው በጣም ቢስኪት እኮ ነው የእናንተ ቋጠሮ ገና ለእናንተ ቲም ይስራ ሳይታወቅ ዘላችሁ የሊቪ ህይወት ላይ ገብታችሁ ይሄው በማይመለከታው ሊቪ ቻምፒየንስ ሊግ ይግባ አይግባ እኔን መስሎ ይጨርስ አላወቀ አረ ተውት ሊቪን አሁን ማንንም ይጠይቀው እሺ ማንንም ይጠይቀው አይቅሌት ትልቅ ሰው ሲቀል እንዴት ነው የሚያስጠላው አቤት ቅሌታምነት አቤት እናንተ ቅሌታ የሚለው ራሱ አይገልጻችሁም እናንተ እንዴ ምን አለ በተኛበት እኔ እኮ ገና እኮ ለቀጣይ ጨዋታ አመቻቻችኋለሁ እናንተ ቪላን አሸንፎ ቪላ ቀጣይ ሲቲን ያስጠላኝ ቅሌታም ሽማግሌ ሂድ ወደዛ አታፈጠብኝ ደግሞ ተኛ በዚህ ሰዓት ምን ትሰራለህ ተኛ ሂዳት ውይ ተቃጠሉ አንተ እንዴት ተበጠራላችሁ በጥር ረኮን ያረቧችሁ እናንተ እንክርዳዱን ከንተኑ ለዩባችሁ ለነገሩ እናንተ ቤት እንዳለ እንክርዳድ ብቻ ነው ያለው ምንም አባካታ መጣ ይሄን ጨዋታ ያላሸነፍከውን ከዚህ በኋላ ለምን ትጠቅመኛል አንተ ሲጀመር እኔ ሶም ብቻ በርታሉ ሂድ ምን አይነት እንዴት እንደተናደርኩ እናንተ እንዴት ይሄ ቁጥር አንድ ቪዲዮ ነው ገና ቁጥር ሁለት ቪዲዮ ይዤ ለመጣ አይደል እንዳንተ ውጤት እንኳን አላለጥፍ አራለሁ ሁለት በቃ አሁን እያወራውልኝ ጎላ ገባ ተቀለብሱታላችሁ ወጥሩ ተቀለብሱታላችሁ ከዚህ በኋላ ነውራን በአለጌ ሆነት በዚህም በዛም እኮ ቻምፒየንስ ሊግ ቦታችንን ማግኘታችን አይቀርም አምስተኛም ሆነን እንገባለን እኮ ቻምፒየንስ ሊግ እድሜ ለዩኤፋ ምናምን ነገር 5 ቲም አድርጎታል ነገር ግን እኔ እያሳሰበኝ ያለው ስለ ቀጣይ ሲዝን ነው ይሄ መላጣ አሰልጣኝ ይቀጥላል ቀጣይ ሲዝን በዚህ ላይ አንዳንድ ተጫዋቾች ይለቃሉ ወርልድ ካፕ ነው ተጫዋቾች ቢዚ ነው የሚሆኑት ተጫዋቾችን ለማስፈረም ራስ ከባድ ነው የሚሆነው ባለው ነገር ለውጥ ሊያመጣ የሚችል አሰልጣኝ ያስፈልገን ነበር የለም አልመጣም ያው በዚህ እንቀጥላለን ማለት ነው የቀጣይ ሲዝን እኔ አሮን ነው አንድ ሀብዬ ይሄንን ሲዝን ደግማለሁ ብዬ አላስብም እንዲህ መሆን እኮ አልነበረበትም ጋይስ ከማን እንዲህ መሆን አልነበረበትም ያው ሁሉ ገንዘብ አውጥተን እንዲህ እኮ መጨረሻ አይጠበቅብንም ነበር እኔ ቲሜን ለ3-2 ዋንጫ ነበር የገመትኩት እንዲህ ተንበዛብዘን 37ኛ ሳምንት ላይ በአስቶን ቪላ በቀጥተኛ ቻምፒየንስ ሊግ ተፎካካሪችን 4-2 እንለጠፋለን ብዬ አስቤያለሁ ኤኒዌይስ ቀጣይም ሲዝን ምንም ተስፋ ያለው አይመስልም አርንስላት ይቀጥላል እናያለን ለማንኛውም ብቻ but this is embarrassing አስቶን ቪላ ዛሬ ምንድነው ያስመለከተን ጋይስ ምን አይነት ጎሎችን ያየነው በቶፕ 4 ባትል በ37ኛ ሳምንት እንግሊዝ ፕሪሚየር ሊግ መራገብር ለአውሮፓ ቻምፒየንስ ሊግ ተሳትፈው አንገት ለአንገት የተናነቁት የኡናይ ኤምሪ አስቶን ቪላ ከአርነ ስሎቱ ሊቨርፑል በቪላ ፓርክ ተገናኝተው በአስቶን ቪላ 4-2 አሸናፊነት ተጠናቋል በዚህም አስቶን ቪላዎች በቀጣይ ውድድር ዓመት የአውሮፓ ቻምፒየንስ ሊግ ተሳታፊ እንደሚሆኑ ሙሉ በሙሉ ማራገጥ ችለዋል ማለት ነው የሚገራርሙ ጎሎችን ነበር ያስመለከቱን
የሚገባው ቡድን አሸንፏል ማለት ይቻላል። በጨዋታ ላይ ለአስቶን ቪሎች ሞርጋን ሮጀርስ 42ኛው ደቂቃ ላይ በሚታወቅበት መንገድ በከርል ጎል አስቆጥሮ ቀዳሚ አድርጓቸው ነበር። ከዛ በኋላ በደንብ ፑሽ ያደረጉት ሊቨርፑሎች 52ኛው ደቂቃ ላይ ከሶቦዝ ላይ ክሮስ የተደረገችን ኳስ በቨርጂል ቫን ዳይክ አማካኝነት በማስቆጠር አቻ ማድረግ ችሎ ነበር። ነገር ግን ቪላዎች ከዛ በኋላ ብሶባቸው ነበር። የሚገራርሙ ካውንተር አታክ እድሎችን መፍጠር ችሎ ነበረ። በኦሌ ዋትኪንስ አማካኝነት 57ኛውና 73ኛው ደቂቃ ላይ ጎሎችን አከታትሎ አስቆጥረው እንግዲህ 3-1 ውጤቱን በማድረግ እንግዲህ በድጋሚ 89ኛው ደቂቃ ላይ በጆን ማጊን አማካኝነት በጣም አስደናቂ ከርል ጎል አስቆጥሮ ጨዋታውን 4-1 ማድረግ ቻሉ። ነገር ግን ሊቨርፑሎች በድጋሚ በቨርጂል ቫን ዳይክ አማካኝነት 92ኛው ደቂቃ ላይ ሌላ አሲስት ከሶቦዝ ላይ አግኝቶ ጎል አስቆጥሮ ከሽንፈት ያላዳነች ጎል ሆኖለት እንግዲህ ሊቨርፑል 4-2 በአስቶን ቪላ ተሸንፎ እዛው ባለበት 59 ነጥብ ተቀምጧል። ከስሩ ያለው በርንማውዝ ቀሪ ጨዋታውን የሚያሸንፍ ከሆነ በጎል ክፍያ በሊቨርፑል ተበልጦ እኩል በ59 ነጥብ ይቀመጣል ማለት ነው። ሊቨርፑል አሁን 5ኛ ደረጃ ላይ የሚገኘው፣ 4ኛ ደረጃ ላይ የሚገኙት አስቶን ቪሎች ደግሞ 62 ነጥብ በመያዝ ነው በቀጣዩ ውድድር ዓመት በአውሮፓ ቻምፒዮንስ ሊግ እንደሚሳተፉ ማረጋገጥ የቻሉ። ሶቦዝ ላይ በዚህ ጨዋታ ላይ ሊቨርፑሎች ለተቆጠረባቸው ጎል ስህተት ቢሳሳትም 2 ድንቅ አሲስቶችን ማድረግ ችሎ ነበር በክሮስ ለቨርጂል ቫን ዳይክ ማለት ነው። ለማንኛውም እና ስለዚህ ጨዋታ ምትላላችሁ ሀሳባችሁን አጋሩኝ። ፕላስ ምልክቱ መጫነት ነው። እሺ ፋሚሊ ተሸንፈናል። ያው ጠብቄው ነበር፣ ከምሬን ነው የምላችሁ። በተለይ ፈርስት ሃፍ ላይ ጠብቄው ነበር። ምክንያቱም ግን እንደዚህ ይሄ ሁሉ ጎል ይገባብናል ብዬ አልጠበቅኩም ነበር። እውነት ነው የምላችሁ። ይሄው ተመልከቱ፣ 4-2 በሆነ ውጤት ተሸንፈናል። ቅሌት፣ ውርደት። ያው ምን ላድርግ፣ የቼልሲን ጨዋታ ቼልሲ እንደዛ በክለቦች ተቀጥቅጦ የመጣ ክለብ እኛ ላይ ሲበረታ፣ ቶተናም እንደዛ ሲሆን ልክ ያልሆነ ነገር እንደነበር ግልጽ ነው። ይሄው እየፈራረሰ ፍንተው እያለ መጣ። ተጫዋቾቹ የመጫወት ሞራልም ያላቸው አይመስሉም። የአሰልጣኙ ፍልስፍና ጭራሽ አልተመቻቸውም። በቃ ከምር ነው የምላችሁ፣ አፈራርሶታል አሰልጣኙ ቲሙን። አይዴንቲቲያቸውን አሳጥቷቸዋል ይሄ አሰልጣኝ። ከምሬን ነው የምላችሁ። በዛ ላይ በረኛው ወንዝ ጎሜዝ ማይጠቅም ተጫዋች። እስቲ ቅያሩን ፍረዱኝ። ከምሬን ነው የምላችሁ። ግናብንበርግ ክፍት ሆነ እኮ እሱ ሲቀየር እንዴት ነው እንዴ? ቨርትስን ቢያንስ ጆንስን አስወጥተ ቨርትስን አታስገባም? እንዴት ነው ግናብንበርግ እንደዛ የሚቀየረው? በዛ ሰዓት ባዶ ሆኖላቸው እኮ ቪላ። ይሄ ሁሉ ውርደት፣ ጌም ማኔጅ ማድረግ ማይችል አሰልጣኝ። ከዚህ በላይ ምንድን ነው የምንጠብቀው? ሊቨርፑላውያን ቀጣይ ዓመት ይሄ አሰልጣኝ ነው ይሄን ቲም የሚገነባው? ይሄ ቲም እሱ ነው ይሄን ቲም የሚገነባው ስሎት በጣም ያሳፍራል። ሲረጋጋ ልምጣ ቢያንስ። ያው በእርግጥ ያው ያን ያህል ስለጠበኩት ብዙም አልተበሳጭም፣ ግን እንዲህ ስንሸነፍ አንገታችንን ሲያስደፋን ከምሬ ነው ብላችሁ በታዝናል፣ ያሳዝናል። እኔ እኮ ግርም የሚለኝ የአርሰናል ደጋፊ እኛ ስናሸንፍ ቅጥል ብለህ ሊቨርፑል ሲሸነፍ ቅጥል ብለህ ቋጥረሽ ነበር አሉ ለቪላ ማን ነው ለሊቨርፑል ቪላን ለጥፎት ከዛ ቪላ ሻምፒዮንስ ሊግ መግባቱን ሳያረጋግጥ እኔን እንዲገጥመኝና እንዲያስጥለኝ። ኧረ አርቀ ነው የምታስበው። ቪላውን ባይጥል ቀጣይ አሸንፎ አያረጋግጥም እንዴ? ዝም ብለህ በዛ በዚህ ተቋጥራለህ። ለሊቨርፑል አዝናለሁ። ስለ ሊቨርፑል ምንም ማለት አልችልም። እኛም አምና እንዲህ ነው የተሰቃየ ነው። ለማንኛውም ግን ቪላ ዛሬ አሸንፎ ቻምፒዮንስ ሊግ መሳተፉን አረጋግጧል ማለት ነው። ወደ ኢታድ ሲመጣ ከሲቲ ጋር ሊጮት ምንም የሚጮትለት የሚፋለምለት ነገር የለውም ማለት ነው። ግን እኔ እንደውም ቪላን የምፈልገው ምንም ነገር ሳያረጋግጥ መጥቶ ቢገጥመኝ ነው። ተጨንቆ እንዲጮት በጣም በፍሪደም የሚጮት ቡድን መጥፎ ነው። እሱን ደግሞ ከበርንሊ ጋር ስትጮት ታየዋል። እኔ እንደውም ለምንም የማይጮት ቡድን ነው የምፈራው። ያለ ፕሬሸር ነው የሚጮተው፣ ጭራሽ ዴንጀረስ ይሆናል ማለት ነው። 2 ጨዋታ አሸንፌ ዋንጫ እበላለሁ እያልክ አይደል? ለምን ተቋበሌ በዛም በዚህም ለምን ትቃጠላለህ? አይ ቡድን ኳላ ካለ። ለማንኛውም ዛሬ ቫንዳይክ 2 ጎል አግብቷል። መብራት እየጠፋ አዛ አርጎኝ ነበር። ሁለተኛውን ያየሁት ቴስታ፣ የመጀመሪያው ምን እንደሆነ አላውቅም። መጊን የሚባለው የቪላው ልጅ ግን ምን አይነት ጎል ነው ያገባው! በኢየሱስ ሰሞኑን በጣም ፎርም ላይ ነች። ጥቅልልን ያደረገው እዛ። ኧረ በስመ አብ። እኛ ያገባንም ነገ ዋንጫውን እንበላለን ኤፍ ኤ ካፕ። ከዛ ሰኞ በርንሌ አርሰናልን ሲለጥፍልን ደግሞ 4 ይህ ደግሞ እስኪ ዝም በል እስኪ 4 ቨርጅን ቫን ዳይክ 2 አግብቶ ነው የምንወጣው። በሱ ነው እንትን ብለን የምንወጣው። አረ ምንም ለውጥ የሌለው ከ7ኛ ከ8ኛ ሳምንት ጀምሮ የምናየውን ሊቨርፑል ቁጭ አድርጎ ሲያሳየን አሁን ይሄንን ነው ቀጣይ ዓመት የምታስቀጥሉብን። አረ ማረር መኑኝ። ይሄ ሊቨርፑል ቀጣይ ዓመት ማለት ነው ይህንን አሰልጣኝ ካስቀጠለ በቃ የሚኮስ ፐርሰን ቦታ ይዛችሁ መጨረሱት እናንተው ፎቃቆቹ የአርነ ስሎት ደጋፊዎች ናችሁ የምትሆኑት። የምሬ ነው የምላችሁ። አረ ሊቨርፑል ትልቅ ክለብ በዚህ ልክ ሲዋረድ ማየት በጣም ነው የሚያሳፍረው። ለእኔ ተቀናቃኝ ነሽ፣ በአንቺ ቁስል ላይ መሳቅ ማለት ነው ያስደስተኛል። ግን በዚህ ልክ ስትወርጂ ደግሞ ይደብረኛል። ፕሪሚየር ሊግ ላይ አንድ የምትቀናቀኝ አንቺ ነሽ። ሌላው እንደሆነ አጃቢ ነው።
ዝም ብሎ ሆይ ሆይታ ነው። ገባሻ? ግን በጣም ነው የምታሳፍሪ። የምሬ ነው የምልሽ። በተለይ ዛሬ አስቶን ቪላ ሜዳ ላይ ምንድነው ስታደርግ የነበረው? አንቺ አድክም ነግሬሻለሁ። በተለይ ናሆም የሊቨርፑል ደጋፊ የሚባሉ ልጅ የለም፣ ለሱ ይህንን ቪዲዮ አድርሱልኝ ከቻላችሁ። ማሊያዬን ፈልጋለሁ። ከማንቸስተር ዩናይትድ በላይ ሆኖ አይጨርስም ብለን ያስያዝን ነው ማሊያ እፈልጋለሁ። ድጋሚ ቪዲዮ አልሰራብህም። ድጋሚ ቪዲዮ ከሰራሁብህ ግን ማሊያውን ጊቫዌይ ሰታኝ መሆን አለብህ። አለበለዚያ በመጥፎ መንገድ ነው የምመጣብህ። ልክ እንደ አርነ ስሎት ቲም ላይ እንደመጣው ማለት ነው። ነግሬያለሁ። አድርሱልኝ ይህንን ቪዲዮ። እንዴት ያለ ውብ ጨዋታ ነበር! በቪላ ፓርክ አስቶን ቪላን ከሊቨርፑል ያገናኘው የኡናይ ኤምሬ ቡድን 4-2 አሸነፈ። ዋትኪንስ 2 ጎል አስቆጠረ። ሞርጋን ሮጀርስ እና ጆን ማጊን ሌሎችን ጎሎች አስቆጠሩ። እባካችሁ የዚህን ጎል እዩት። ማጊን ምን አይነት አስደናቂ ጎል ነው ያስቆጠረው! ፍጹም ውብ ነበረ። ቡንዲያ ተቀይሮ ከመውጣቱ በፊት እንደዚህ አይነት ተመሳሳይ ኳስ ሞክሮ ነበር ለሊቨርፑል። ሁለቱንም ቨርጂል ቫን ዳይክ ነው ያስቆጠረው። ሆላንዳዊው 6ኛ የሊግ ጎሉ ነው። እንደ ተከላካይ አንድ መልካም ቁጥር ነው። አስቶን ቪላ የአውሮፓ ቻምፒየንስ ሊግ በቀጣይ ውድድር ዘመን መሳተፉን አረጋግጧል። ቪላ ፓርክ ላይ የአውሮፓ ቻምፒየንስ ሊግ ጨዋታ ይከናወናል። ሌላም አማራጭ አለው። የአውሮፓ ሊጉን አሸንፎ ወደ አውሮፓ ቻምፒየንስ ሊግ መጓዝ የሚችልበት እድል ነበረው። ግን ዛሬ የራሱን እድል ከቅርብ ተቀናቃኙ ሊቨርፑል ላይ አሸንፎ ወስዶ በአውሮፓ መድረክ በአውሮፓ ቻምፒየንስ ሊግ ተሳታፊ መሆኑን አረጋግጧል። ሊቨርፑልስ 38ኛ ሳምንት ጨዋታውን በአንፊልድ ከብሬንትፎርድ ይጠብቃል። እዛ ጨዋታ ላይ ሞ ሳላ ይሸኛሉ። ሊቨርፑል ያን ጨዋታ ከተሸነፈ የቦርንማውዝ እና የብራይተን ውጤት ታይቶ ሁለቱም ቡድኖች የመጨረሻ 2 ጨዋታዎቻቸውን የሚያሸንፉ ከሆነ ከሊቨርፑል በላይ ይሆናሉ። እንዴት? ሊቨርፑል በብሬንትፎርድ ከተሸነፈ ወይም ደግሞ አቻ ከወጣ ቦርንማውዝ ቀጥታ ይበልጧል። ሁለቱንም አሸንፈው በእርግጥ የቦርንማውዝ አንደኛው ጨዋታ ከማንቸስተር ሲቲ ነው። አርኔ ስሎት ያኔ ጥያቄያቸው የበዛ ሊሆን ይችላል ስለቆይታቸው። አስቶን ቪላ እና ኡናይ ኤምሬ በአውሮፓ ቻምፒየንስ ሊግ ዳግም ተገኝተዋል። የአውሮፓ ሊጉ ደግሞ ሌላ በዋንጫ የሚያሸበረቁበት አጋጣሚ ሊሆን ይችላል። ጆን ማጊን ያስቆጠረውን ኳስ ግን እባካችሁ ድጋሚ እዩት። አናዘር ዋን ለሁለተኛ ጊዜ በሌላ ሰው ቡድን ስቃጠልልህ ገባ። ዛሬ ደግሞ ሊቨርፑል ልደግፍ ብዬ ተቃጠልኩልህ ማን። አንድ ፖዚቲቭ ቢኖር ከዚህ ዛሬ ካየሁት ጨዋታ አርነ ስሎት መቆየቱ ብቻ ገባ አይደል? አድክም የሆኑ ማይረቡ ደጋፊዎችን ኔክስት ሲዝን የሚያቃጥልሃል ነው ማለት ተረዳኝ አይደል? አይ ወይኔ ሴት ፒስ ኤፍሲ አስበው። አርነ ስሎት አንደኛ የሚጠላው ብሎ ዘፍኖ ማያበቃለት ታክቲክ ብቸኛ መንገድ ነው ጎል የሚያገባው። ሴት ፒስ ሎንግ ቦል ምናምን ብሎ የሚያለቃቅሰው ሰውዬ በሴት ፒስ 2 ጎል አግብቶ 4 ቅሞ ወጣል ነው ማለት። 2 ጎል ኮኛ 2 ጎል ስናገባ ኮን ማሸነፋችን ኦልሞስት ተረጋገጠ። በጣም ከባሰ አቻ ልንወጣ ነው ማለት ነው። ገባ አይደል? 2 አገባ አይደል? በቃ 4 አይግባብን እኮ 4 አይግባብን። ወይኔ አባቴ ምን አይነት ጎል! በዚህ በኩል ማም ገባ አይደል? ዶኩ ትዝ አላቸው አስቶን ቪላዎች የዛኔ 3-0 ሲቀረቅሩላችሁ ዶኩ ትዝ አላቸው ነው ማለት። በዚህም በኩል መጊን አበጥብጠኝ አስለቀለትከን። ለነገሩ ማን ፖዚቲቭ ሳይዱ ቦርንማውዝ አሁንም ይወጥራል። አስቶን ቪላን ድሮም አናም ነው ከኤምሪ ሄዶ በልቅጦ እንደሚሰጥ ግልጽ ነው። ግን ቦርንማውዝ 4 ነጥብ ስለሆነ ቦርንማውዝ ይወጥራል። ማክሰኞ ነው ማለት ቻምፒየንስ ሊግ መግባት ይፈልጋል እኮ ቦርንማውዝ ይችላል ቦርንማውዝ። አይ ሼባው በቃ ቢቀርባችሁ ዝረት ቀጣይ ብትጫወቱ እግዚአብሔር ቀጣይ ብትጫወቱ ይችላል። ምንድነው? አረ በቃችሁ፣ በቃ ሊጉ በቃችሁ፣ ውጡ፣ በቃም በሉ በጌታ በኢየሱስ ይፈው አንተም ማትረባ ምንድነው ከፋስት በእነዚህ 2 ምናምን ነገር ልጥፍ የምትደረጊው? እኛ ዘንድና ስንደረገ ጠብቀን ገማሪ ማታ ነው ምልክ የለ እንቅልፍ ስላዘኝ ነው እንጂ የስረዱ ካም ስላዘኝ ነው እንጂ የለ አንተ ለማን ነው የሆነ ነገር መጠብቅ ነበር እኮ አንተ ከካሚው ሽማግሌ ረመዳን የለ አንተ 4 ደርዘን ትውጣላ። ኧረ በእናታችሁ አንተ ማትረባ ቻምፒየንስ ሊግ እንኳን ለራሳችሁ ሼቦ እየቀለኩ ሄካ ወይኔ ሼቦ እኔ አይዞህ ሼቦ አይዞህ ላንተ አርገው ገና አትረባም ነው ብላ አንበሳ አትረባም እካካሚው አሁና በርሞዜን አንበሳ ናጣለኝ። የአርሰናል ደጋፊዎች በጣም ይቅርታ፣ ምንም ማድረግ አንችልም። ይቅርታ የዛሬውን ጨዋታ ጠቅጠቅ ባናረግ ኖሮ ሲቲ እንኳን አርገ ነው ቻምፒየንስ ሊግ እንገባ ነበር፣ ግን ሊቨርፑልን ቀጠቀጥ ነው እና አሁን ከሲቲ ጋር በቤንች ነው የምንገባው። አውቀን እኮ አይደለም
ለዩሮፓ ሊግ ፍጻሜ ተጫዋች ለማሳረፍ ነው። ግን ይቅርታ በቃ ምን ማድረግ ይቻላልሽ? የራሳችሁን ስራ ራሳችሁ ስሩ። በቃ ይቅርታ ለማለት እንወዳለን። ሲቲን በቤንች ነው የምንገባው ለማለት ነው።